አንዲት መጫት ወይም አራስ የድህረ ወሊድ ክትትልና እንክብካቤ እንደሚያስፈልጋት ታውቂያለሽ? ጤና ይስጥልኝ። ዶክተር ሊዲያ ጫን ያለው እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ከግሩም ሆስፒታል። የድህረ ወሊድ እንክብካቤ ምን ማለት ነው? ለምን ለእናቶች ያስፈልጋል? የድህረ ወሊድ እንክብካቤ ማለት አንዲት እናት ከወለደችበት ጊዜ ጀምሮ እስከ 6 ሳምንት ድረስ ወይም እስከ 42 ቀን ድረስ የሚኖራት እንክብካቤና ክትትል ነው። ለእናቶች የሚያስፈልግበት ምክንያት በዚህ ወቅት የተለያዩ አይነት ችግሮች ሊከሰቱ ስለሚችል ነው። እንደ ግፊት፣ ደም መፍሰስ፣ ኢንፌክሽን እና የተለያዩ ችግሮች ሊያጋጥሙ ስለሚችል ከሐኪም ጋር በሚኖራት ቀጠሮና ክትትልና እንክብካቤ እነዚህን ነገሮች ማስቀረት ይቻላል። አንዲት እናት በድህረ ወሊድ ወቅት ወይም በመጫትነት ጊዜዋ ምን ነገሮችን መጠበቅ ይኖርባታል? እነዚህ ነገሮች በወለደችበት መንገድ ይለያያል። በኦፕሬሽን ከወለደች እና በምጥ ከወለደች የተለያዩ አይነት የምጠብቃቸው ነገሮች ይኖራሉ። በኦፕሬሽን ከወለደች የቁስሉ ቦታ ህመም ሊሆን ይችላል። የወገብ ህመም አንስቴጂያ የተሰጠበት ቦታ ሊሆን ይችላል። በምጥ ከወለደች ደግሞ ስቲች ካላት በተለምዶ ስቲች የምንለው ወይም ደግሞ በማገዣ መሳሪያም ከሆነ ብልት አካባቢ የመቁሰል ህመም ነገር የማበጥ አይነት ስሜቶች ሊኖሯት ይችላል። ፈሳሽ ሊኖር ይችላል። ከወለደች በኋላ ቀለሙን እየቀያየረ ሊመጣ ይችላል። መጀመሪያ ላይ ቀይ ነው የሚሆነው ወይም ደም ነው የሚሆነው። ከዛ ቀጥሎ ነጣ እያለ ወደ ሮዝ ነገር ይሆናል። ከዛ በመቀጠል ነጣ እያለ ወደ ኖርማል ፈሳሽነት ይቀየራል። ከዛ ውጪ ጄኔራሊ ሰውነታችን የመዛል አይነት የስትራፕ አይነት ስሜቶች ሊኖሩ ይችላሉ። ስሜት መለዋወጥ እንደ ድካም፣ እንቅልፍ ማጣቱም ስለሚኖር እንቅልፍ ማለት ሊኖር ይችላል። ብዙም የምግብ ፍላጎት አለመኖር፣ እንደዚህ አይነት ነገሮች ልንጠብቅ እንችላለን። አንዲት እናት ከወለደች በኋላ ጡት ብቻ ብታጠባ ይመከራል። ከተለያዩ አይነት ጉዳዮች አንጻር አታጥቢ የምትባልበት ሁኔታዎች ሊኖሩ ይችላሉ። ግን አብዛኛውን ጊዜ ጡት ብቻ እንድታጠባ ነው የሚመከረው። ይሄም የሚመከረው እስከ 6 ወር ድረስ ነው። ሌላ ምንም ነገር ሳትቀላቀል ጡት ብቻ እንድታጠባ። ይሄ ሁለት አይነት ጥቅም አለው፣ ለልጅም ለእናትም። ለልጁ የሚጠቅመው ከእናትየዋ የሚያገኘው የተለያዩ አይነት በሽታ የመከላከል አቅምን መገንባት፣ በቂ የሆነ ኒውትሪሽን ወይም ደግሞ የምግብ አቅርቦትም ይኖረዋል። ውሃ መጨመር ምናምን አያስፈልግም። ምክንያቱም የጡት ወተት ብቻውን በቂ የሆነ የውሃ መጠን ስላለው ፕሮቲንም አለው፣ ካርቦሃይድሬትም፣ ሁሉም በተመጣጠነ ሁኔታ የሚያገኝበት ሁኔታ ነው። ለእናትየዋ ደግሞ ማህፀን ወደ ቦታው እንዲመለስ የሚለቀቅ ሆርሞን አለ፣ ኦክሲቶሲን የሚባል። ይሄ ሆርሞን ጡት በሚጠባበት ሰዓት የሚለቀቀው ሆርሞን ማህፀን ወደ ቦታው እንዲመለስና ወደ ቀድሞ ሁኔታው እንዲሆን የሚያደርገው ሆርሞን ነው። ስለዚህ በማጥባት ምክንያት ማህፀን ወደ ቦታው እንዲመለስ ያገለግላል። ሌላኛው ጥቅም ያው በእርግዝና ወቅት የነበረውን የኪሎ መጨመር ወይም የሰውነት መወፈርን ለመቀነስ በጣም ይረዳል። ስለዚህ ጡት ማጥባት ለእናትም ለልጅም በጣም ትልቅ ጥቅም ያለው ነገር ነው። አንዲት እናት ከወለደች በኋላ የተለያዩ አይነት የአእምሮ ጭንቀቶች ሊኖሯት ይችላሉ። ለምሳሌ ዝም ብሎ ሊከፋት ይችላል። ማልቀስ ሊላት ይችላል። ለልጇ በቂ ያልሆነች አይነት ስሜትም ሊኖራት ይችላል። ብዙ አይነት የአእምሮ ወይም ደግሞ ሀሳብ ውስጥ ልትገባም ትችላለች። እነዚህ ነገሮች አብዛኛውን ጊዜ እንዲስተካከሉ ወይም ደግሞ እንዳይኖሩ የሚያግዟት ነገር በአካባቢዋ ያለው የባለቤቷ ወይም ደግሞ የቤተሰብ አባላት እገዛ ነው። ስለዚህ ቤተሰቦቿ በሚያግዟት ወቅት ልጁን መንከባከብም ሊሆን ይችላል፣ በማዋራት ወይም ደግሞ እሷ አጠገብ ሰው በመኖሩ ምክንያት የምታደርጋቸው የአእምሮ ሪሊፍ ወይም ደግሞ እረፍት እንድታገኝ ማድረጉ በዋነኝነት ከወለደች በኋላ ያለውን የመደበት ወይም የድብርት ስሜት ለመቀነስ የባለቤቷና ወይም የቤተሰብ አባላት ሰፖርት ወይም እገዛ በጣም ያስፈልጋታል። አሁን አንዳንድ ጊዜ የምናያቸው ምልክቶች ይኖራሉ። የመደበት ወይም የድብርት ምልክቶች ሲኖሩ ለምሳሌ ማልቀስ፣ ከመሬት ተነስቶ መከፋት፣ ለልጅ በቂ አይደለም የሚሉ ስሜቶች የሚመጡ ከሆነ፣ በራስ ላይ ወይም ደግሞ በልጅ ላይ ጉዳት ለማድረስ የሚያሳስብ አይነት ነገሮች ካሉ፣ ጭንቀት ካለ፣ አብዛኛውን ጊዜ ብቻዋን ሆና ማሳለፍ ፈልግ ከሆነ እነዚህ ነገሮች የሚያመላክቱት የመደበት ወይም ደግሞ ከፍ ያለው የድብርት ወይም ዲፕሬሽን የምንለው አይነት ነገር ሊሆን ስለሚችል እነዚህ ነገሮች ካሉ ግዴታ የሐኪም መማከር ግዴታ የሚሆንበት ሁኔታ ሊሆን ይችላል። አንዲት እናት ከወለደች በኋላ ምን አይነት የአደጋ ምልክቶች ናቸው በቤተሰብ ወይም በራሷ ላይ አይታ የሐኪም ማማከር አገልግሎት የሚያስፈልጋል? ለምሳሌ ራስ ምታት፣ ኃይለኛ ራስ ምታት ካለ፣ አይን ብዥ የሚል ከሆነ፣ በማህፀን ሽታ ያለው ፈሳሽ ከመጣ ወይም ደግሞ በኦፕሬሽን ወልዳ ከሆነ ደግሞ ከቁስሉ ላይ የመቅላት የማበጥ ከነበረው በላይ ህመም ካለው፣ በማህፀን ደግሞ ኃይለኛ ደም የሚኖር ከሆነ እነዚህ የአደጋ ምልክቶች ናቸው። እነዚህ ካሉ ቶሎ ብሎ አካባቢ ወደሚገኝ ወደ ጤና ተቋም መሄድና ሕክምና ማግኘት ሊያስፈልግ ይችላል። በኦፕሬሽን ከወለደች ራስ ምታት ብዙ ጊዜ የሚያጋጥም ነገር ነው የሚሆነው። ነገር ግን ህመሙ በፔንኪለሮች በፓራስታሞል ሊሆን ይችላል ወይም በፈንጢጣ በምትወሰደው በሰፖዚተሪዋ ዳይክሎፌናክ በእንደዚህ ሁኔታ የማይለቅ አይነት ከሆነ ግዴታ ይሄ
ደም ግፊት ጋር አብሮ ሊመጣ የሚችል አይነት ራስ ምታት ስለሆነ ቶሎ ብላ ወደ ጤና ተቋም መሄድ ሊኖርባት ይችላል። ሌላው የአይምሮ ወይም ደግሞ የጭንቀት ምልክቶች የምንላቸው መደበት ስሜት፣ ዝም ብሎ ማልቀስ፣ መከፋት፣ ብቻ መሆን መፈለግ፣ የተለያዩ አይነት ስሜቶች የሚለዋወጡ ቶሎ የሚለዋወጡ አይነት ነገሮች ካሉ እነዚህም የአደጋ ምልክቶች ሊሆኑ ስለሚችሉ እነዚህ ነገሮች ካሉ ቶሎ ብሎ ወደ ጤና ተቋም መሄድ ያስፈልጋል። አንዲት እናት ከወለደች በኋላ የድህረ ወሊድ ቀጠሮች ይኖራታል። የመጀመሪያው ቀጠሮ 6ኛው ቀን ላይ ወይም 7ኛው ቀን ላይ ነው የሚሆነው። በዚህን ቀን ደሟ ይለካል፣ ኪሎዋ ይታያል፣ በስቲች ከወለደች ስቲቹ ይታያል፣ የማህፀኑ ቦታ መመለሱን አለመመለሱን ቼክ እናደርጋለን። ሌላ ኦፕሬሽንም ከሆነ የኦፕሬሽኑን ቦታ ቼክ ማድረግ ይኖርብናል። ሁለተኛውና የመጨረሻው ቀጠሮዋ የሚሆነው ደግሞ 42ኛ ቀን ላይ ወይም 6 ሳምንት በተለምዶ 45ኛ ቀን የሚባለው ቀን ላይ ነው። የዚህን ወቅት ላይ ደግሞ በእርግዝና ወቅት የነበሩ በሽታዎች ከነበሩ ለምሳሌ እንደ ግፊት፣ ስኳር ካሉ ቀጥለዋል አልቀጠሉም የሚለውን ነገር ቼክ የምናደርግበት፣ የእርግዝና መከላከያ ከዚህ በኋላ መውሰድ የምትፈልግ ከሆነ እሱን የምንሰጥበት ወቅት ስለሆነ በአጠቃላይ 2 ጊዜ ቀጠሮች ይኖራታል ማለት ነው። ኖርማል የወለደች እናት አንዲት እናት ከወለደች በኋላ የሚቀጥለውን የምትወልደውን ልጅ ፕላን አድርጋ መውለድ ስላለባት የተለያዩ አይነት የእርግዝና መከላከያ ወይም የወሊድ መከላከያ መድኃኒቶችን ወይም ሁኔታዎችን እናስቀምጣለን። የሚከለከሉ ይኖራሉ። እንደ ሁኔታው እርግዝናው ላይ በነበረው ሁኔታ የሚከለከሉ መድኃኒቶች ሊኖረው ይችላሉ። ግን በዋነኝነት የሚከለከለው በየቀኑ የምትወሰደው የወሊድ መከላከያ እንክብል ወይም ፒልስ የምትባለው ቾይስ እሷ ለምታጠባ እናት ትከለከላለች። ለምታጠባም ለማታጠባም እናት ግን የመጀመሪያውን 6 ሳምንት ወይም 45 ቀን ድረስ ትከለከላለች እቺ መድኃኒት። ምክንያቱም የተለያዩ አይነት ሳይድ ኢፌክቶች ስላሏት ደም መርጋት ምናምን የሚባሉ ነገሮች ስላሉ እነሱን እንዳይኖሩ ለማድረግ ነው። ከዛ ባለፈ ግን ለምታጠባ እናት ግን እስከ 6 ወር ድረስ የሚከለከልበት ምክንያት ምንድነው? የጡት መጠኑን የመቀነስ ባህሪ ስላለው ነው። ከዚህ ውጭ ያሉት ግን ለምሳሌ መርፌው ሊሆን ይችላል፣ የየ3 ወሩ በክንድ ስር የሚቀበረው ኢምፕላንት ሊሆን ይችላል፣ በማህፀን የሚቀመጠው ሉፕ ሊሆን ይችላል፣ ወይም በየቀኑ የምትዋጣው የአጥቢ የምትባለው እንክብል፣ እነዚህን በአጠቃላይ መጠቀም ትችላለች አንዲት እናት። ጡት ማጥባት እርግዝና መከላከል ይቻላል። ይሄ ላክቴሽናል አሜኖሪያ ይባላል። ይህንን ግን ለመጠቀም ቅድመ ሁኔታዎች አሉ። አንደኛ እስከ 6 ወር ድረስ ብቻ ነው የሚያገለግለው። ሁለተኛ ፔሪድ መምጣት የለበትም። ሶስተኛ ጡት ብቻ ማጥባት ይኖርብናል። ከነዚህ አንዱ እንኳን ከተጓደለ እርግዝና ሊፈጠር ስለሚችል መጠቀም አትችልም ማለት ነው። ከዚህ ውጭ ያሉትን ግን የትኛውንም መጠቀም ትችላለች። ለአንዲት እመጫት ወይም አራስ ልጅ ላላት እናት ምን ያክል አስፈላጊ ነው? አመጋገብ በጣም አስፈላጊ ነገር ነው። ምክንያቱም አንደኛ ወልዳለች እናት፣ ሰውነቷ ብዙ ሪከቨር የሚያደርገው ነገር አለ። ሁለተኛ እያጠባች ነው። በጡት በኩል ለልጁ የሚተላለፉለት ንጥረ ነገሮች ወይም ምግቦች የተመጣጠኑ መሆን አለባቸው። ስለዚህ አመጋገቧ ከእርግዝናም በላይ ነው መሆን ያለበት። አሁን በእርግዝና ወቅት ምንድነው 6 ጊዜ መብላት አለባት። ቶሎ ትንሽ ነገሮች የተመጣጠነ ነገር ነው የሚባለው። በማጥባት ወቅት ደግሞ ከዛ የባሰ ነው የምንፈልገው። ስለዚህ ከሁሉም ነገር የተመጣጠነ ቢሆን ይመረጣል። ግን በዋነኝነት ፕሮቲን ነገሮች ማለት አሳ፣ ስጋ፣ ዶሮ፣ እንቁላል፣ ከጥራጥሬዎች ደግሞ ምስር፣ ሽሮ፣ አተር፣ እነዚህ ነገሮች ፕሮቲን ያላቸው ነገሮች ስለሆነ እነዚህ መጠቀም። ሌላ አትክልትና ፍራፍሬ በጣም አስፈላጊ ናቸው። ምክንያቱም ቫይታሚኖች እና ውሃም በደንብ ያላቸው እነሱ ስለሆኑ አትክልትና ፍራፍሬዎች አፕል፣ ሙዝ የተገኘውን ይሄን ያክል የተጋነነ ነገር መሆን አይጠበቅበትም። ሙዝ መሆን ይችላል፣ ብርቱካን፣ አፕል። ከአትክልቶች ደግሞ እንደነ ካሮት፣ ድንች፣ ጎመን ነገሮች እንደዚህ ቅጠላቅጠሎችም ያስፈልጉናል። ከዛ ባለፈ ውሃ በደንብ መጠጣት ያስፈልጋል። ውሃ የሚያስፈልገው ለምንድነው? በምናጠባ ወቅት አብዛኛው ኮንቴንቱ ውሃ ስለሆነ ውሃ በደንብ ሪፕለስ ማድረግ አለብን፣ ለሰውነታችን መልሰን መስጠት አለብን። ሌላው ደግሞ ፋይበር ያላቸው ምግቦች ማለት ለምሳሌ ለኛ እንጀራ አንድ ፋይበር ያለው ነገር ነው። የስንዴ ዳቦ፣ እንደዚህ አይነት ነገሮችን መጠቀም ጥሩ ነው። ምክንያቱም ከወሊድ በኋላ አብዛኛውን ጊዜ የሚያጋጥመን ነገር ምንድነው? የአንጀት ድርቀት ወይም ይሄ የሰገራ መድረቅ ነገር ሊኖር ይችላል። እነሱ እንዳይኖር የሚያገለግሉ እነዚህ ውሃ መጠጣትና ፋይበር ያላቸውን ነገሮች መውሰድ ነው። ስለዚህ ከእርግዝናሽ የበለጠ በምታጠቢበት ወቅት ላይ በደንብ መብላትና ውሃ መጠጣት፣ እረፍት ማድረግ ያስፈልጋል። የድህረ ወሊድ ክትትልና እንክብካቤ በአገራችን ውስጥ እና በአፍሪካ ውስጥ የእናትን ሞት ይቀንሳል ወይ? ምንም ጥያቄ የለውም። በደንብ አድርጎ ነው የሚቀንሰው። የእናቶችን ሞት ለመቀነስ አንደኛው መንገድ የድህረ ወሊድ እንክብካቤ ነው ወይም ፖስት ናታል ኬር ነው። የዓለም ጤና ድርጅት እንዳወጣው እንደሚታወቀው
የእናቶች ሞት ምክንያቶች አንደኛው በመድማት ምክንያት ነው፣ ደም በመፍሰስ፣ ሁለተኛ በግፊት ምክንያት ነው፣ ሌላኛው በኢንፌክሽን ነው። እነዚህ ሶስቱም ነገሮች ደግሞ በድህረ ወሊድ ወቅት ወይም አንዲት እናት መጫት በሆነችበት ወልዳ ባረፈችበት ሰዓት ሊያጋጥሟት ይችላሉ። ስለዚህ በሚኖሩን ቀጠሮዎች፣ በሚኖሩን እንክብካቤዎች ወይም ክትትሎች ላይ በመገኘት እነዚህ ነገሮች እንዳሉና እንደሌሉ ቼክ አድርገን ካሉም ቶሎ የሆነ ሕክምና በመስጠት የእናትን ሞት መቀነስ ይቻላል። ስለዚህ የድህረ ወሊድ እንክብካቤሽና ቀጠሮሽን እንዳታሳልፊ። ከወለድሽ በኋላ ያለው ጊዜ ያንቺና የልጅሽ ብቻ ነው መሆን ያለበት። የምትንከባከቢው አንቺና ልጅሽን ብቻ ነው። ለራስሽ የምትንከባከቢው እረፍት ማግኘት፣ በቂ ነገሮችን መብላት መጠጣት ያስፈልጋል። በቂ እንቅልፍ ደግሞ በጣም ያስፈልጋል። ስንተርትም እንለዋለን መብላት ከመውለድ በፊት ነው፣ መተኛት ከመውለድ በፊት ነው የሚባሉት ነገሮች እውነት ናቸው። ከዛ በኋላ ያለው ጊዜሽን ለአንቺና ለልጅሽ ብቻ ስለምታደርጊ ማለት ነው። ስለዚህ መብላት መጠጣቱ እንዳለ ሆኖ ለልጅሽ እንክብካቤን ማድረጉ እንዳለ ሆኖ በዋነኝነት ግን እረፍት ማድረጉ በጣም ያስፈልጋል። ለአእምሮሽ ጤንነት ዋናው እረፍት ነው። እገዛ ለመጠየቅ አትፍሪ፣ አግዙኝ። ያንቺ ሮል ማጥባት ብቻ ሊሆን ይችላል አንዳንድ ጊዜ። ስለዚህ አጥብተሽ ማስገሳቱን ሁሉም ነገር እኔ ካላደረግኩ ማለት ግዴታ አይደለም። ቤተሰብ እንዲያገዝ ያስፈልጋል። ሌላው ነገር ደግሞ ራስሽን አዳምጪ። ትክክል ያልሆነ ስሜት ካለሽ በማንኛውም ሰዓት ሐኪምሽን ማማከር አትርሽ። ራስ ምታቱ፣ ቅድም ያልናቸው ነገሮች ካሉ፣ የጭንቀቱ ካለ፣ እነዚህ ነገሮች ካሉ ቶሎ ብለሽ ወደ ሐኪም ጋር መሄድ ነው። ይሄ ጊዜ ያንቺና የልጅሽ ብቻ ነው። በግሩም ሆስፒታል የቅድመ እርግዝና ክትትል ወይም ፕሪኮንሰፕሽናል ኬር፣ የእርግዝና ክትትል ወይም አንቲናታል ኬር፣ የድህረ ወሊድ ክትትል ወይም ፖስትናታል ኬርን እንዲሁም አጠቃላይ የማህፀን ሕክምና ካስፈለጋችሁ በግሩም ሆስፒታል ይገኛል። ከሰኞ እስከ ቅዳሜ ሁል ቀን እንገኛለን። አናቶሚክ ስካኒንግ ሁል ቀን አለን። ከሰኞ እስከ ቅዳሜ በማንኛውም ሰዓት ታገኙናላችሁ።